እና ከሚያለቅጡ ሰዎች ጋር እንዲያው ለብ ምናምን አይነት እኮ በጣም ብዙ ዘለፎች እኮ አሉ። ዘለፎች እኮ አሉ። ዘለፎች እኮ አሉ ሶሻል ሚዲያ ላይ በጣም ብዙ ዘለፎች፣ በጣም ብዙ ትችቶች፣ በጣም ቢሮ ምንድነው አይዞ በርታ፣ ጠንክር፣ ከጎንነን ሲሉ ነበር እኮ አውደ ምሕረቱ ላይ ሆነን ያንን ትልቅ ጉባኤ አዘጋጅተን ማት እንደሌለባቸው ያሰማረ መምህር ሶሻል ሚዲያ ላይ አይ ቲንክ ለሌሎች ሰዎች ኮሜንት ሲጽፍ የሚታያል መሰለኝ። ጋይስ እንደው በመቤቴ ማርያም ይሄ ልብ አይሰብርም? ግን ይሄ በጣም ስለሆነ በጣም ልብ ይሰብራል። እኔ ተወዳጆች እኔ እጅግ በጣም ነው ያዘንኩት። አሁንም ወንድማችን መላክ በካቴድራሉ በስብከተ ወንጌልነት ነው የምታገለግለው አውቃለሁኝ። እና ሰው ኃጢአት ለመደበቅ ይሄን መልእክቴ ምናልባት ከደረሰ ላንተም ክህነት የተቀበልከው ኢቭን እኔ ኃጢአተኛ ነኝ በደለኛ ብሆን እንኳን የኔን ኃጢአት ለመደበቅ እኔ በንስሐ ሕይወት እንድመላለስ ለማድረግ የንስሐዬን ፍጻሜ ደግሞ ቅዱስ ቁርባንን አድርጌ ቅዱስ ሥጋውን ክቡር ደሙን ተቀብዬ እንድመላለስ ነው ክህነት የተቀበልከው እንጂ እኔን ከሆኑ እንደው ክህነቱ ከሌላቸው መንፈሳዊ አገልግሎቱን ከማያውቁ ሰዎች ጋር ቁጭ ብሎ ለማማት አይደለም ክህነት የተቀበልከው። አንዳንዴ ብትሆኑ ምን ችግር አለው? እኔ በጣም ነው የደነገጥኩት የኔ ተወዳጆች። አሁን እኔ ይኸውላችሁ ሶሻል ሚዲያ ላይ ሁሉም ሰው ይወዳችሁ። ይሄ ለኛ እኮ አዲስ አይደለም። ሁሉ የሚያጽናና ይኖራል። እኛ ላይ ጉድጓድ የሚቆፍ በምታምኑት ሰው እንዴት አይዟችሁ በርቱ ያለን በአካል እኮ አልገባችሁም ጋይስ። የኦርቶዶክስ የወጣት ጉባኤ ራማቲው ላይ ግቡና ራማቲው ላይ ገብታችሁ የኦርቶዶክስ የወጣት ጉባኤን ቪዲዮን ተከታተሉት። እዛ ቦታ ላይ ማለት ነው ጉባኤው ሲዘጋጅ በቃ በጣም ደስ ከተሰኙ ሰዎች መካከል አንዱ ነበረ ሰው ነው። ለጉባኤው ሞራል ሲባል እግዚአብሔርን አመስግኑ ሲባል ተነስተው ካጨበጨቡ ሰዎች መካከል አንዱ የነበረ ሰው። ይሄ የምትሰሩት ስራ መልካም ነው ብሎ አውደ ምህረት ላይ ነው የምላችሁ። አውደ ምህረት ላይ በጣም የምትሰሩት ስራ ጥሩ ነው። ሰዎችን ሶሻል ሚዲያ ላይ ከማስቀመጥ ወደ ቤተ ክርስቲያን ይዛችሁ መምጣት ጥሩ ነው። በርቱ፣ ከጎናችሁ ነን ያለን ሰው ነው። እኔን የሚያውቁ ሰዎችን ያውቃል። እኔን ማረም ከፈለገ እኔን መገሰጽ ከፈለገ በእነዛ ሰዎች በኩል ማግኘት ይችላል። ሶሻል ሚዲያ ማይታይ የሚመስላችሁ አንዳንድ ሰዎች አሉ። የምትጽፉት ኮሜንት ማይታይ የሚመስላችሁ፣ የምታወሯቸው ንግግሮች ማይታይ የሚመስላችሁ በጣም ብዙ ሰዎች አላችሁ። ሰው ስታሙ እንኳን ዞር ብላችሁ አታሙ። ሰው እንዴት በዚህ ልክ ራሱን ያወርዳል? የቤተ ክርስቲያን አገልጋይ የቤተ ክርስቲያን ካህናት ሆናችሁ እንዴት እኛ በምናወራው ቋንቋ ታወሩናላችሁ? በጌታ እኔ እጅግ በጣም አዝናለሁ። በቃ እናንተ ይኸውላችሁ እኔን የምትወዱ እህት ወንድሞች ብቻ በቃ እጅግ በጣም እናዝናለን ብላችሁ ብቻ መልእክቴን አድርሱልኝ። በቃ እኔ ሌላ ምንም አልፈልግም። እኔ ቦታ መስጠት ሳይሆን በጣም ነው ልቤ የተሰበረው። እኛ አባቶቻችን ያልደገፉን ከኔ በላይ ሲኒየር የሆነ አገልጋይ
ከኛ በላይ ያሉ ሰባኪያነ ወንጌል ሰፖርት ያላረጉን፣ ስንሳሳት ያላረሙን። ስንሳሳት ማን ነው የሚያርመን? መልካም ስንሰራስ ማን ነው የሚያበረታታን? ስለ እውነት በጣም ያስከፋል። እናንተ ያደጋችሁበት ቤት የኖራችሁበት ቤት የናንተ ታላላቅ እህት ወንድሞቻችሁ እናንተን ለመጣል ከናንተ ባዳ ከሆነ ሰው ጋር እንዴት ቁጭ ብለው ያማሉ? እንዴት ቁጭ ብለው ወሬ ያወራሉ? አንዳንድ ጊዜ ምን ሰብከውን እንኳን ነገር እንደው ብንኖረው ስለ እውነት እንደው እኔ አይታውት አሁን ሰውየው ምናምን እኔ ከእንደገና ለማንም አላሳይም፣ ግን በዚህ ልክ እንዴት ክህነት የተቀበልነው የሰው ኃጢአት ለመደበቅ ነው? እንደዚህ ከሆነ ማን ጋር ነው ሄደን ንስሐ የምንገባው? እያንዳንዱ ባለበት ድክመት እየተሳቀበት ከሆነ እየተቀለደበት ከሆነ እቺ ማን ጋር ነው ሄደን ንስሐ የምንገባው? ወንድሜ መምህር መላክ እንዳንተ አይነት ያሉ ታላላቅ የቤተ ክርስቲያን መምህራንን ተጨንቀው ተጠበው እኮ መጥተው የቤታቸውን ገመና የሚነግሩ ሰዎች እኮ ቁጥራቸው በጣም ብዙ ነው። በአደባባይ ላይ እኔን ዲስማች ለማማት ከተነሳ የሌሎችን ኃጢአት እንዴት አድርገን መደብቀው? እኔ ሌላ ምንም አልልም። ይቅርታ ጋይስ፣ በጣም ማለት ድንገት መንገድ ላይ ነበርኩና ድንገት ሳየው በቃ በጣም ነው የደነገጥኩት። በጣም ለማንኛውም እጅግ በጣም አዝናለሁ። የኛ አገልግሎት አይቆምም ሶሻል ሚዲያ ላይ። በነገራችን ላይ አንድ ነገር ልንገራችሁ፣ ይሄን መልእክት የማስተላልፈው እኔን ለምትጠሉ ሰዎች ነው። ፐርሰናሊ እኔን ባትጠሉኝ ደስ ይለኛል። ባትጠሉኝ በቃ እንዲህ እንደው አይታችሁኝ የማልመቻችሁ አይታችሁኝ የምትበሳጩ ሰዎች መታችሁ ብትቆጡኝ ብትመክሩኝ ደስ ይለኛል። ሕያው እግዚአብሔር ምስክሬ ነው። ያውቃል። በቃ ፕሊስ ለኔ እንዲሁ ጭፍን ጥላቻ ያላችሁ ሰዎች አንተም ከሩቅ ሆናችሁ ልክ ያልመሰላችሁ ነገር ቀረብ ብላችሁ ስታዩ ትክክል ሊሆን ይችላል። እኔም ከናንተ ሩቅ ቆኜ ልክ ያልመሰለኝ ነገር ቀረብ ስለ ወደ እናንተና ሳወራ ምናልባት እንደተሳሳትኩ ልመለከት ይችላል። ስለዚህ ቀርባችሁ ብታረሙኝ ቀርባችሁ ብትቆጡኝ ደስ ይለኛል። ከዛ ውጪ ግን እኛ ሶሻል ሚዲያ ላይ ማገልገላችን የሆኑ ሰዎችን ለማናደድ ብዬ አይደል። እኔ ዘወትር ነው የምናገረው፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን የምናስተምርበት ቃል እንጂ ወንጌል ሰዎችን የምናበሽቅበት፣ ወንጌል ሰዎችን የምናማበት ቃል አይደለም። ቢቻል ብትወዱኝ፣ ቢቻል ቀርባችሁ ብትቆጡኝ፣ ቀርባችሁ ብትገጽጹኝ ደስ ይለኛል። ነገር ግን እንዲሁ ጭፍን ጥላችሁ አኖራችሁ በቃ እኛ ስንት ዓመት አብነት ለአብነት ዞረን ይኸው እነዚህ ከኋላ መጥተው አይን ያወጡ ፈጣጦች ሶሻል ሚዲያውን ተቆጣጥረው ምናምን የምትሉን ሰዎች እኛ እኮ የምናሰብረውን ቃል እኮ የተማርነው እኮ ከእናንተ ነው። እኛ ዝም ብለን ከእንደው ከእናታችን ማህፀን ስንወጣ መቻወቅ ነው አለን። እባካችሁ እንዲሁ ዝም ብላችሁ አትጥሉን ፕሊስ። ይሄ ለነዛ ሰዎች ብቻ ስፔሲፊክ ለነዛ ሰዎች ብቻ ነው መልእክቱ እንጂ ለሁሉም አይደለም። በዚሁ ልክ ደግሞ በጣም የሚወዱን በጣም የሚያበረታቱን የቤተ ክርስቲያን ድንቅ አገልጋዮች አሉ፣ ስማቸውን ጠርተን ስለማንጨርስ እንጂ። ግን እንዲሁ የምትጠሉን ሰዎች ከጉባኤ ቤተኛ መተን እኛ ቀኔውን አቋቋሙን ምኑን አውቀን እነዚህ ሞጭላፎች እነዚህ እንትኖች ምናምን በዚህ በኩል አቋራጭ ተጠቅመው ምን አትበሉን። ብታውቁት ቀርባችሁ ብትጠይቁን ዩቲዩብ ከፍተን የምንከታተለው የእናንተን ትምህርት ነው። መጽሐፍ ገልጠን ብናነብ እናንተ የጻፋችሁትን ነው። ምን እናገራት ቃል በአጠቃላይ እናንተ ያሰማራችኋትን ነው። እኛ እኮ ቤተ ክርስቲያን ልጆች ነን። ከእናታችን ማህፀን ስንወጣ አውቀን ተረድተን አንወጣ፣ ሙሉ ሆነን አንፈጠር። እናንተ ያሰማራችሁትን ቃል ነው እኮ ቆመን እየተናገረን ያለ ነው። እናንተ ያሰማራችሁትን ቃል እኮ ነው ቆመን እያሰማረን ያለ ነው። እንዲሁ በጭፍን አትጥሉን እባካችሁን።
እንዴት እንደ ቃየል ሰው ዛሬም ይቀናል እንዴ? በተለይ ልክ እንደዚህ ታላላቅ መምህራን ሆናችሁ እኔ በጣም ነው ማዝነው። እውነት ታላላቅ አገልጋዮች ሆናችሁ እንዴት ዛሬም የቃየልን ቅናት ትቀናላችሁ? በወንድሞቻችሁ አቤሎች ላይ ማለት ነው። የቃየል ቅናት እኮ መጨረሻው ሲቀዘብዝ እንዲኖር ነው ያደረገው። እና ፕሊስ እባካችሁን ብትችሉ ቀርባችሁ ምከሩን፣ ብትችሉ ቀርባችሁ ተቆጡን፣ ማረም ያለብንን ነገር ንገሩን። የቤተ ክርስቲያን መምህራኖቻችን ናችሁ እናንተ፣ የቤተ ክርስቲያን አባቶቻችን ናችሁ እናንተ። ለእናንተ ያልታዘዝን ለማንም አንታዘዝ። እናንተ ስትቆጡን ቁጭ ብለን ያልታረምን ለማንም አንታረምን። ቀረብ በሉና እኛን ተቆጡ፣ ቀረብ በሉና እኛን ገስጹ። ሶሻል ሚዲያ ላይ ግን በመኖራችን የምትበሳጩ ከሆነ ግን እግዚአብሔር በሚያውቀው እኛ እናንተ እንድትበሳጩ እናንተ እንድትናደዱ ፈልገን አይደለም የምናገለግለው። የገባንን እውነት ግን ማዳረስ ስላለብን ግን በቃ በቻልነው አቅም ግን ክርስቶስን ወንጌል እንሰብካለን። ምክንያቱም ይህች ቦታ የጽድቅ ቦታ ነች። የጽድቅ ቦታ ላይ ደግሞ ሁሌ ፈተና እንዳለ እናውቃለን። እንኳን እኛ እና አቡነ ተክለ ሃይማኖት በጡጫ እየተመቱ ካፍንጫቸው ደም እየፈሰሰ ነው የክርስቶስን ወንጌል የሰበኩት። እና እኛ ዛሬ እነንተና ጠሉን እነንተና ተናገሩን ብለን ወደኋላ የምንመለስበት ነገር የለም። የገባንን እውነት እስከ ጥግ እንመሰክራለን። የክርስቶስን ወንጌል እስከ ጥግ እናገራለን። እግዚአብሔር እድሜውን ሰጥቶ ጸጉራችን 2 ቀለም እስኪያበቅል ድረስ እስከ ቻልነው እቅታ ድረስ የጌታዬ የኢየሱስ ክርስቶስን ወንጌል እኔ መሰክራለሁ። ያወቅኩትን ክርስቶስን ለሌሎች እነግራለሁ። ያወቅኩትን እውነት ለሌሎች እገልጣለሁ። በድቅድቅ ጨለማ ውስጥ ናቸው ብዬ ለማማናቸው ለፕሮቴስታንት ወንድሞቼ በቻልኩት አቅም በጥላቻ አይደለም፣ በጭፍን ጥላቻም አይደለም፣ በክርስቶስ ፍቅር ግን የማቃተን ያክል ለመናገር እሞክራለሁ። ከወንድሞቼ ጋር የማቃተን ያክል ሼር ለማድረግ እሞክራለሁ። ይህን ማድረገው ግን ማንንም ለማበሰጨት ብዬ አይደለም። እና በቻላችሁት አቅም እባካችሁን በተለይ ከኛ ታላላቅ ሆናችሁ መስቀል ይዛችሁ ቆብ አድርጋችሁ ካባ ለብሳችሁ በቻላችሁት አቅም እኛ ላይ ከባባድ ጦሮችን የምትሰነዝሩ አባቶች መምህራን እባካችሁን በክርስቶስ ፍቅር ለምናችሁ እኛ ልጆቹ ነን እንዴ? እናንተ ያለ መከራችሁን ማንም አይመክረን። እኛ እኮ ገና ልጆች ነን። ዛሬ ላይ ሰው እንደው ስንናገር ሆይ ሆይ ይበል እንጂ እኮ በልጅነት ብዙ ጥፋት እናጠፋለን። ስሜታዊ ሆነን እኮ ብዙ ስህተት እንሳሳታለን። እናንተ ያላረማችሁን ማን ያርመናል? እናንተ በፍቅር አቅርባችሁ ኮርኮም ያላደረጋችሁን ማን ይኮረኩመናል? በዚህ ልክ ግን ልክ እታች ያለ ምእመን ገና የክርስቶስ ቃል ያልገባው ምእመን እንደሚያደርገው ለምሳሌ እኛን እንዲሁ በጭፍን ጠልተው ቁጭ ብለው የሚያሙ ሰዎች ጋር አብራችሁ ግን ቁጭ ብላችሁ ግን ኮሜንት እየተጻጻፋችሁ ቴክስት እየተጻጻፋችሁ እኛን ለማማት ግን የምትነሱ ከሆነ ግን ነገ ማን ነው የሚዳኘን? ተው የሚዳኘንን ተውት እንዴ! እኛ ማን ጋር ነው ንስሐ የምንገባው? በዚህ አይነት እኔ እኮ በአገልግሎት ህይወቴ እኮ በጣም ብዙ ድካም ያጋጥመኛል እንዴ! በጣም ብዙ ስህተት እኮ እሰራለሁ። በኃጢአት መንገድ እኮ እመላለሳለሁ። እና በዚህ አይነት አካሄድ ማን ጋር ነው ሂጂ ንስሐ የምገባው? ሌሎች ምዕመናኖችስ በዚህ አይነት ማን ጋር ነው ሄዶ ንስሐ የሚገቡት? ማንን እንመን? እኔ ስለ እውነት እጅግ በጣም አዝናለሁ። ምናልባት ሳላቅ አሁንም በድፍረት የተናገርኩት ነገር ካለ ስፔሻሊ መምህር አይ ቲንክ መላክ አማረ ነው የሚለው። እኔ በሉል እግዚአብሔር ስም በጣም ይቅርታ ጠይቃለሁ። ኢቨን አሁን ግን በጣም ነው ያዘንኩት። በጣም የቲክቶክ አካውንቱ ይሄ ነው። ቀደም እንደነገርኳችሁ በቦሌ መድኃኔዓለም ካቴድራል በነበረን አገልግሎት ጊዜ በርቱ ጠንክሩ ሲለኝ የነበረ ሰው ነው። ከዛ በኋላ ባልጠበቅኩት ሁኔታ ደግሞ ዛሬ ድንገት አንዳንድ ማየት ያለብኝን ነገር ደግሞ ስመለከት ደግሞ እዚህ ጋር የኛን ውድቀት ከሚመኙ ሰዎች ጋር ቁጭ ብለው እኛን ለመጣል ከሚታገሉ ሰዎች ጋር ቁጭ ብለው ደግሞ ከእንደገና ልክ እንዲህ አይነት ነገር ሲናገር ተመልክቼ ነው እኔ በጣም ያዘንኩት። እና ፕሊስ እባካችሁን በቤተ ክርስቲያን በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። በኖህ መርከብ ትመሰላለች። እዛች መርከብ ውስጥ ጃርት ገብቷል፣ ጅብ ገብቷል፣ ቀጭኔ ገብታለች፣ እርግብ ገብታለች። በዚህ ቤተ ክርስቲያን ውስጥ እንደ እርግብ የዋህ የሆኑ አማኞች፣ እንደ እርግብ የዋህ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጅብ ሆዳም የሆኑ አገልጋዮች፣ እንደ ጅብ ሆዳም የሆኑ ሰዎች አሉባት። ልክ እንደኛ ሆዳም የሆኑ
እንደ ቀጭን ያንገታቸው የረዘመ ጎንበስ ብለው ሰው ማየት የማይፈልጉ ትዕቢተኛ የሆኑ አገልጋዮች አሉባት በዚህ ቤተክርስቲያን ውስጥ። እንደ ጃር ጥሸዋማ የሆኑ ሰዎች አሉ። እንደ ጃር ጥሸዋማ የሆኑ ሰዎች ለእናንተ መልካም መስለው የሚታዩ ይሁዳ የሰራውን ስህተት ደግሞ የሚሰሩ እናንተን ሲያገኟችሁ አቅፈው እየሳሙ ነገር ግን አገልግሎታችሁ ምስጋናችሁ እንዲቋረጥ በቻሉት አቅም ከቤተክርስቲያን እንድትርቁ በጣም ብዙ ስራ ጃርት የሚዋጉ ምዕመናኖች አሉባት ይህች ቤተክርስቲያን። ግን አንድ እውነት አለ፣ ሁሉ ጊዜ ደጋግመን እንደምንለው ሁላችንን ከነድክመታችን ክርስቶስ ይፈልገናል። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ማንንም መተቸት አልችልም። ማንንም እንዴት እናንተ እነማን ሆናችሁና ምን አልልም፣ እኔ አልፈልግም። በጣም ልቤን የሰበረው ነገር ግን ምንድነው ስንመሰገንበት በነበር አንደበት በርቱ ስንባልበት በነበር አንደበት በዚህ ልክ ደግሞ ካልወደቁ ባላየናቸው ስንባል ደግሞ እጅግ በጣም ልብ ይሰብራል። እኔ በግሌ እጅግ በጣም አዝናለሁ። አሁንም ቢሆን እኔ በጣም ለሁላችሁም ታናሽ ነኝ። መስጡናሉ እግዚአብሔርን ነው የምላችሁ። እኔ ቁጭ ብዬ ነው የምሰማው ሁሉንም። ለአንድ ሰው እንኳን ማስተካከያ ምላሽ አልሰጥም። ደውለው የሚያርሙ ሰዎች አሉ። ቁጣ ቢኖርም ረጋ ብለው ፈለገ ይሄ ነገር መስተካከል አለበት የሚሉ ሰዎች አሉ። ሐሳባቸው ትክክል ሆነም አልሆነም ክርስቶስ ምስክሬ ነው የምላችሁ ዝም ብለን ነው የምንቀበለው። እና አንዳንዴ እውነት ያስከፋል። የኔ ተወዳጆች በተለይ ስፔሻሊ ከሌላ ቤተ እምነት በጣም ብዙ ሐስል እየመጣብን በጣም ብዙ ፈተኖች እየመጡብን በዚህ በኩል ደግሞ ልክ እንደዚህ አይነት በቤተ ክርስቲያን ውስጥ ያሉ ውስን የሆኑ አገልጋዮች እኛን ሊያጠቁ ሲሞክሩ እጅግ በጣም ያሳዝናል። ስለ እውነቴን ነው የምላችሁ። እኔ በግሌ እጅግ በጣም አዝኛለሁ። በስተመጨረሻ ምለው ነገር ምንድነው ይሄ ክፉ ጊዜ ከብዙ ሰዎች ጋር አስተዋውቆናል። ምንወርቅ መስሏቸው በቃ ከዚህ በኋላማ በቃ ቀበርናቸው፣ አሁን ትክክለኛ መልካችንን ብናሳያቸው ምንም አያመጡም ያሉ ሰዎች ነበሩ። ምንም አያመጡም፣ በቃ ከዚህ በኋላ ትክክለኛ መልካችንን ከዚህ በኋላ ትክክለኛ ገጽታችንን ብናሳያቸው ምንም አያመጡም፣ በቃ ሰራንላቸው ያሉ ሰዎች ነበሩ። ግን እግዚአብሔር አምላክ ኃያል አምላክ ነውና ኪዳነ ምሕረት ልጆች ነን። አባቴ የኪዳነ ምሕረት ልጆች ነን። ኪዳኗ እያለች እናቴ ኪዳነ ምሕረት እያለች ማንም እኛን ቆፍሮ ሊቀብረን አይችልም። ማንም ሰው እግዚአብሔር ስሙ የተመሰገነ ይሁን። በቃ የእርሷ ስለሆነን እኛ አቅም ኖሮን ሳይሆን እኛ ጠንካራ ሆነን ሳይሆን እኛ ብልህ ሆነን ሳይሆን የእርሷ ስለሆነን ግን ማንም እንደፈለገ ተነስቶ ቆፍሮ አይቀብረን። ግን ብዙዎች በቃ ነገሩ ያከተመ መስሏቸው እኛ ዝም ስንል እግዚአብሔር እንደሚናገር ረስተው ብዙዎች ተነስተው አካኪ ዘረፋሉ። ብዙዎች መልካቸው ተቀይሮ አየነው እና እግዚአብሔር ይመስገን አወቅናቸው። እና በስተመጨረሻ ማለት የምፈልገው ነገር ምንድነው እንኳንም ተዋወቅ። አጋጣሚውን ተጠቅማችሁ በጣም ብዙ ነገር ስትናገሩ የነበራችሁ እህቶች ወንድሞች እንኳንም እግዚአብሔር አስተዛዘበን ከናንተ ጋር። ልክ አሁን እንደቆምንባት መሬት እናንተን አምነን ተደግፈናችሁ የነበራችሁ ሰዎች አጋጣሚውን ጠበቃችሁ መልካችሁን ቀይራችሁ ለቤተ ክርስቲያን የተቆረቆራችሁ መስላችሁ ነገር ግን በተቃራኒ ወንድሞቻችሁን ለመጣል ልክ እንደ ቃየል እኛን ጉድጓድ ቆፍሮ ለመቅበር በእኛ ላይ ድንጋይ ያነሳችሁ በጣም ብዙዎች ነበራችሁ። እና እንኳንም እቺ ጊዜ መጣ ክርስቶስ አስተዛዘበ። እንኳንም አወቅናችሁ፣ እንኳንም ለይተን አየናችሁ። ከእውነተኞቹ ወዳጆቻችን ጋር ተመሳስላችሁ ረጅም ጊዜ ከሰራችን ቁጭ ብላችሁ ለኛ ሌላ ነገር እየነገራችሁ ለኛ ወዳጅ መስላችሁ እኛን አቅፋችሁ እየሰማችሁ ዞር ብላችሁ ከኛ ቀባሪዎች ጋር ቁጭ ብላችሁ የተሰበሰባችሁ ሰዎች ክርስቶስ እንኳንም ይችን ጊዜ አመጣት። እናንተን ከትክክለኛ ወዳጆቻችን ለይተን እንድንመለከትበት አደረገ። እናንተን አንጠላችሁ። አሁንም እኔ እናንተን የመጥላት ፍላጎቱ የለኝም፣ ሐሳቡም የለኝም። ግን እንኳንም ለይቻ አየሁኝ ጠላቴን። ከዚህ በኋላ አጠነቀቃለሁ። ይኸውላችሁ አንዳንድ ጊዜ እሾህ መንገድ ዳር ስትመለከቱት
እያያችሁ ትጠነቀቁታላችሁ። ሰው ሊጠነቀቅ የማይችለው ሰው ሊጠነቀቅ የማይችለው የውስጥ እሾህን ነው። የጭቃ ውስጥ እሾህን የምታውቁት ሊታይ አይችልም። ሰው አምኖ ጭቃ ነው ብሎ እግሩን ሲሰነዝር ነው እግሩን የሚወጋው። ይቺ ጊዜ መጣችና ጭቃ ውስጥ የነበሩ እሾሆች በአጠቃላይ ወደ ላይ ወጡ፣ መሬት ላይ ተዘርግፈው አየናቸው። ከዚህ በኋላ የትኛውም እሾህ አይወጋንም። ሁሉም አካሄዱን አሳምሮ ይሄዳል። ግን እንኳንም ይቺ ጊዜ መጣ፣ እንኳንም አየናችሁ። የምትወዱኝ ክርስቲያኖቶች ወንድሞች በአጠቃላይ በጣም እናዝናለን እያላችሁ መልእክቴን አደርሱልኝ። በጣም እናዝናለን እያላችሁ መልእክቴን አደርሱልኝ። በቃ ሌላ ምንም ነገር ማለት አልፈልግም። ደህና ዋሉ።